አያችሁ እሱ እኮ እኛ ነው የሚጠብቀን እኛ እስክንመለስ ነው የሚጠብቀን እንጂ እሱ ለመምጣት ዝግጁ ነው የእጁን እንዲዘርግቶ ቆመዋል ልጄ መቼ ይምጣ ልጄ መቼ ይምጣ ልጄ መቼ ትመጣለች እያለ እጁን ዘርግቶ ቆመዋል ማለት ነው አያችሁ መምጫችን መመለሳችን እየጠበቀ ነው ስለዚህ መመለሳችን የሚታወቅ አንዱ በምንድነው በንስሐ ነው ማለት ነው በንስሐ ነው ንስሐ ውስጥ ደግሞ ምን አለ ስግደት አለ ጾም አለ ሌላ መጨረሻ ምጽዋት ነው ለንስሐ የሚገባ ፍሬ ማድረግ የምንለው ማለት ምንድነው ምጽዋት ከእግዚአብሔር ጋር የሚያቀራርብን መስዋዕት ነው ይሰማችሁ ነው ምጽዋት ማለት መስጠት ከና እጅማንሻ ይባላል እስቲ የምትወዱት ሰው ምን ትሰጣላችሁ ብልይ ቢጠይቃችሁ በዚህ ሳይ አንዳንድ ሰው አበባ ልትሉት ይችላልላችሁ አንዳንድ ሰው ደግሞ በራሳችሁ የምትወዱት ልብስ ትሰጣላችሁ አንዳንድ ደግሞ ክርስቲያን ሆናችሁ ደግሞ ከቅዱሳን ሲሎች የምትወዱት ሲል አድኖ ትሰጣላችሁ አይደል እንዴ ሀብታም ከሆናችሁ ደግሞ መኪና ማንስታችሁ መስጠት ትችላላችሁ ይሄ ምንድነው መስጠት ስጦታ እንደማለት ነው ልጅ ለሷት ይሰጣል አባት ደግሞ አጥርፎ ይሰጣል ማለት ያቺ የሚለብሰው የደም ምድር ተብላለችና ተነስ ልቀቅ ተብሎ ቃየል ጠፋ ማለት ነው በህይወቱ ስቀዘበዝ ኖሯል ስቃሽ ኖሯል ማለት ነው ሰይጣን በዛ በልቡ እንዳደረ ኖሯል ማለት ነው ስለዚህ አሁንም ዛሬ የመጽሐፍ ቅዱስ ታሪክ አለ ሰውን የገደለ ሰው ምን አይሆንም እዛ ምድር ላይ ይቀመጥም ይሸሻል ማለት ነው እዛ በኋላ መታረቅ ሲፈልግ ምን ይደረጋል እንድታረቁ ሲፈልግ ምን ይደረጋል ጉማ ዘዳም ምትሬ ጉማ ባሱ ለማስታረቅ ነው ካሳ ይከፈላል ማለት ነው ለበደለ ሰው ካሳ ይከፈላል ለተበዳይ ማለት ስለዚህ ወደ መጽሐፍ ቅዱስ ስንመጣ ደግሞ እኛ ኃጢአት ሰርተናል በድለናል አሳዝነናል ማንን ያሳዝን ነው እግዚአብሔርን ማንን ይበደልነ አባታችንን ማንን ይበደልነ ጌታችንን ፈጣሪያችንን ስላዘነብን እባክህ አምላኬ ሆይ በድያለሁ ኃጢአትም ተሰርቻለሁ ይቅር በለኝ ማረኝ ታረቀኝ መጽዋዕትንም ተቀበልልኝ እንል ለበደልነው ካሳ እንከፍላለን ማለት ነው እሱ ደግሞ መጽዋዕት ነው ማለት ነው መጽዋዕት ነው ማለት ስለዚህ ለንስሐ የሚገባ ፍሬ ማድረግ ማለት ጾም ጸሎት ስግደት መፈጸምና መጽዋዕት መስጠትና የመሳሰሉ መልካም ስራ ሁሉ መስራት ነው ይኸውላችሁ ንስሐ ከገባ በኋላ ወደ ኋላ መመለስ የለበትም ማለት ነው ንስሐ ከገባን በኋላ ወደ ኋላ እንመለሳለን እንዴ አይደለም ጉዞ ወደፊት ነው ከዚህ በኋላ መልካም የሆኑ ስራዎችን መስራት መልካም የሆኑ ስራ መስራት ማለት ምን ነው ችግረኛ መርዳት ታማሚ መጠየቅ የሞቱትን መቅበር የወለዱትን መጠየቅ እነዚህ ሁሉ ምንድናቸው መልካም የሆኑ ስራዎችን መስራት ነው ማለት ነው ጥሩ ማሰብ ጥሩ ሰው መሆን ማለት ነው ታጥቦ ጭቃ አይቻልም እንደ አሳማ ከተናዘን ንስሐ ከገባን በኋላ መልሰን ኃጢአትን ማቦካት የለብንም ማለት ነው ወደ መልካም ስራ መስራት ወደፊት መሄድ ነው ያለብን ማለት ነው ስለዚህ እነዚህ ሁሉ ምንድናቸው ለንስሐ የሚገባ ፍሬ ማድረግ የሚባሉ እነዚህ ናቸው ማለት ነው ከቃሉ ጋር ናቸው ሱቆላችን ጋር ይሁን ሌላ በንስሐ የተመለሱትን ምእመናን ስለሰሩት ኃጢአት እንዲጾሙ እንዲጸልዩ እንዲሰግዱና እንዲመጸውቱ ማዘዝ የሚችል ማን ነው መቼም ታውቃላችሁ አይደል እንዴ
namni tokko badii hojjete yookaan cubbuu hojjete kiristaanaa tokko cubbuu ta'e cubbuu isaatiif immoo akka tsoom akka kadhatu akka sagadu akka ምጽዋት መጸወቱ ጎቹ ደንደው ካናጀጁ ኤኙዳ ማን ነው ማዘዝ የሚችለው እና ያለን ማለት ነው። ይሄን ማድረግ የሚችለው የቅስና ስልጣን ያለው ሰው ንስሐ መስጠት መናዘዝ ሪያጣት ይቅርታን መስጠት ይቻላል ማለት ነው። ምን ያለ ሰው ቅስና ያለው ሰው ካይን የሆነው አንጎሉ ጎማ ከንቀቡ ጋቢ ከኑ ኑዛዜ ፍረቹ ኑዛዜ ራፉዱ ጩቦዳፍ ኢፈማ ካዳቹፊ ኢፈማ ከነሲሶፊ ኒደንዳ አጀቹ ክነት ያለው ሰው ብቻ ነው ማድረግ የሚችለው። የትኛው ክነት ቅስና ነው። የሌለው ግን ሰሪ ኃጢያትን ሊያሰጥ አይችልም ማለት ነው። ክነት የሌለው ደግሞ ቅስና የሌለው ሰው ምን ማድረግ አይችልም ሰሪ ኃጢያትን ሊያሰጠው አይችልም ማለት። ይሄውም ጌታችን ኢየሱስ ክርስቶስ ለቅዱሳን ሐዋርያት በሰጣቸው ስልጣን ተረጋግጧል ማለት ነው። ቅዱሳን ሐዋርያት የሰዎችን ኃጢያት በንስሐ ይቅር ይሉ ዘንድ የበደልንም ማሰራ ይፈቱ ዘንድ ወይም ያሰሩ ዘንድ ጌታችን እንዲህ ሲል ስልጣነ ክህነት ሰጣቸው ማለት ነው። እውነት እላችኋለሁ አለ በምድር የታሰሩት ሁሉ በሰማይ የታሰረ ይሆናል፣ በምድርም የምትፈቱት ሁሉ በሰማይ የተፈታ ይሆናል የሚል የማቴዎስ ወንጌል ምዕራፍ 18 ቁጥር 18 ላይ አለ ማለት ነው። እቺ ጥቅስ ቀላል ናት አይደል እንዴ? ማቴዎስ 18 ማለት ነው። ማቴዎስ 18 ድረስ ይችላል እና መፍታት ማሰር የሚችለው ካይናት ሆኖ ቅስና ስልጣን ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት በሰጠ ስልጣን በመጽሐፍ ቅዱስ ላይ ተረጋግጧል ማለት ነው። ሄዶ ይሁ ከንደንደው ጭቦራ ኡመታን ብልሰባሱ ከንደንደው አንጎ ዋቀዮን ጎፍታ ከኝ ኢየሱስ ክርስቶስ ዱከ ቦታፍ ከነ መጽሐፈ ቁልቁሉረት በሬፈሜ ጅራ ጋፈ ከነቲ ከነከኖ ፋልጀሪን ዱጋን ስኒን ዘዳ አማን ለከሙ ኢሰስን ደቺረት ሂተን ሰሚ ጉባረት ከንደሜታ ኢሰስን ለፈረት ሂክተንሞ ሰሚ ጉባረት ከንደሜታ አጀደን በምድር ያሰራችሁ በሰማይ ታሰረ በምድር ይፈታችሁት በሰማይ ተፈታ ይሆናል የሚል ስልጣነ ክህነት ለሐዋርያት ተሰጥቷል ማለት ነው። ዱከቦታፍ አንጎን ኮነከከነፍ ወንጌል ማቴዎስ በቀናፉር ለኮፍሳ አፉርረት ማቴዎስ ወንጌል በቀናቁረ ሰዴት ለኮፍስ ኩረ ሰዴት ረት በሬፈሜ ጅራ ጀቹ ምናልባት ይሄ ቃሉን ትርጉሙን እንስቲ በምድር የታሰሩት ሁሉ በሰማይ የታሰረ ይሆናል ማለት ምን ማለት ነው? ካይናት ሰውን ያስራሉ ለምን ጥያቄ ሊያመጣ ይችላል። ይመናን ካይናት ሰውን አያስሩም የታሰርከውን ብሎም አይረግሙም። ካይናት ሰውን አይረገሙም። ነገር ግን በምድር የሚታሰሩ እነማን ናቸው ካን ርኩሳን መናፍስት ነው። በሰዎች ላይ ያለው መናፍስትን የማሰር ስልጣን አለው ማለት ነው። በምድር ያስሩና ያ መንፈስ ሄዶ በሲኦል ይታሰራል እንደማለት ነው። ጽኖ ቦቲን ነማን ኒዳኒ አሶምታኒ ደቺ ጉባረት ኢልማን ነማትን ከረክሳ ጅረን ሰውን እየመሰሉ በሰው ህይወት ውስጥ የሚኖሩት የሰውን ደም የሚመጡ መናፍስት ወርኩሳን መናፍስትን በምድር ያስራሉ። በቅዱስ ሚካኤል ስም አስራለሁ ካለው ይታሰራል ማለት ነው። በኢየሱስ ክርስቶስ ስም አስራለሁ ካለው የመንፈስ ይታሰራል ማለት ነው። እዚሁም ካሰረ በሲኦልም ይታሰራል እንደማለቱ ነው። ሰይጣንን የማሰር የመገሰጽ ስልጣን አላቸው። እናንተም በምድር የፈታችሁ በሰማይም የተፈታ ይሆናል ማለቱ ደግሞ ምን ማለት ነው ካላችሁኝ በምድር የሚፈቱ የሰው ልጆች ናቸው። እግዚአብሔር ይፍታ ዋቀዮን ስናሂኩ ጋፈጀርነቦቲን ከኃጢአት እስራት ሰው ምን ሆነ ይላቀቃል ማለት ነው።
namni sabboodhaan gaafa hidhamee jirutti abbootiin waaqayyoon sinaa hiiku gaafa jedhan maal ta'e jechuudha irraati hin hiikkataa jechuudha. በሰንሰለት ታስሮ በሰንሰለት የታሰረ እጅ ሰንሰለት ቁልፉ ሲፈታ በራሱ ነው አይደል ሰንሰለቱ ሽሎክ ብሎ የሚወርደው ማለት ነው አይደል እንዴ ጋፍ ቁልፊ ራይከ ሰንሰለኒ ኦፎሳቲፍ ውልቅ ቀደምቲ ኃጢአትም እንደዚሁ ነው እግዚአብሔር ፍታስ ባል ምን ይሆናል ማለት ነው እንደ ሰንሰለት ከሰውነቱ ይላቀቃል ማለት ነው ስራ ኃጢአትን ያገኛል ተፈቱ ማለት ነው ስለዚህ በዚህ የተፈታ ደግሞ በሰማይ ምን ይሆናል ማለት ነው የተፈታ ይሆናል እንደማለት ነው በሌላ ጊዜ ጌታችን ኃጢአታቸውን ይቅር ይላቸው ሁሉ ይቅር ይላቸዋለሁ የያዛቸውባቸውም ሁሉ ይዝባቸዋለሁ ብሎ ለቅዱሳን ሐዋርያት ስልጣነ ክህነት መስጠቱን ቅዱሳን ሐዋርያት በኃጢአት ይቅር የማለትና በደልንም በእግዚአብሔር ስም የመተው እንደዚሁ ስርዓትና ይቅርታን የመስጠት ሙሉ ስልጣነ ክህነት የተሾሙ ኤጲስቆጶሳት ቀሳውስት ኃጢአተኞች በንስሐ ኃጢአት ማሰሪያ የመፍታትና ይቅርታን ከእግዚአብሔር የማሰጣት ወይም ኃጢአተኞችንም በጌታ ቃል የማሰር ሙሉ ስልጣን አላቸው ማለት ነው ስልጣን አላቸው ማለት ነው ከናፍ አቦትን ልቦታ አንጎዳን ሄዶ ሂኩ አከደንዳን ኤኝቶ ከነፊ ማን ይሰጣ ስልጣነ ክህነቱን ይሰጣ ማን ነው እግዚአብሔር ነው ማለት ነው ዋቀዮዳ አጀቹዳ እየተረዳችሁት ነው አጋጅርቱ ስኒገላጅራ በጣም ጥሩ እንዳይበዛባችሁ የዛሬ እዚህ ላይ በቀናል ሳምንት ንስሐ ለሚገቡና ለምናዘዙ ሰዎች የሚሰጠው ቀኖና ማለት ጾም ስግደት ምጽዋት በምን ይወሰናል የሚለው ርዕስ እንደ እግዚአብሔር ፍቃድ በቀጣይ የሚኖር መርሃ ግብራችን ላይ የምንቀጥለው ይሆናል ማለት ነው ዛሬ ግን ሁለት ርዕሶችን አይተናል ምንድነው ለንስሐ የሚገባ ፍሬ ማድረግ ማለት የሚለውና በንስሐ የተመለሱት ምእመናን ለሰሩት ኃጢአት እንዲጾሙ እንዲጸልዩ እንዲሰግዱ እንዲመጸውቱ ማዘዝ የሚችለው ማን ነው የሚለው እነዚህ ሁለት ርዕሶችን በዛሬ ቀን ተምረናል የሰማነው በልቦናችን ያሳድርብን ይሰደገኝ ለበይራት ራቴጅ ሷቅ ዮኒ አውቀ ነው አጠርገ የሚያስተምራችሁ ለምን እንድትይዙ ነው እንድትሸመድዱ በአእምሯችሁ እንድትጽፉ ስንማር ደግሞ ስለ ኃጢአታችን እያሰብን ስለ ንስሐ እያሰብን እንድናገለግል ነው ቀስ እየተማርን ያለነው ግልጽ ነው እግዚአብሔር በልቦናችን ይጻፍልን ያስተማረን የመከረን የገሰሰን አባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን በሰማነው 30 60 100 ያማረ ፍሬ አፍርተን ውስጥ ወራሾች በምድር